ታውጇል። ጀነራሉ ጦሩ በቅርቡ መቀለን ሰብሮ እንደሚገባ አረጋግጠዋል። መቀለን ሰብሮ ለመግባት የተዘጋጁ መሆኑን ጀነራሉ ይፋ ሲያደርጉ የህዋቱ ጀነራል ደግሞ ካሉበት ሳይነሱ እዛው ደርሰን እንመልሳቸዋለን የሚል ዛቻ አሰምተዋል። ታደምጡታላችሁ። በሌላ በኩል በትግራይ የጥቃት እቅድ መዘጋጀቱ ተሰምቷል። የምስራቅ አፍሪካ ጉዳዮችን በንቃት የሚከታተለው ዘ ሆርን ሪቪው ህወሓት ከኤርትራ ጋር በመቀናጀት በትግራይ ውስጥ ጥቃቶችን ፈጽሞ ኃላፊነቱን በፌዴራል መንግስት ላይ ለማሳረፍ እያቀደ ነው ሲል ዘግቧል። አነጋጋሪውን መረጃ እናስደምጣችኋለን። ወዲህ ደግሞ የኢትዮጵያ አየር ኃይል ጠላት ባሉበት ሁሉ ከመቀለ እስከ አስመራ ድባቅ ለመምታት የሚያስችል ዝግጁነት ላይ እንደሚገኝ ጀነራል ይልማ መርዳሳ ተናግረዋል። ጀነራሉ ስለ ቀጣይ እርምጃ ፍንጭ ሰጥተዋል። አብራችሁ ስትቆዩ የምታደምጡት ሌላኛው ጉዳያችን ነው። ጦሩ መቀለ ሰብሮ ለመግባት መዘጋጀቱ ተሰማ። ጀነራሉም ይህንን አረጋግጠዋል። ጀነራል ጻድቃን ወደ መቀለ ለመግባት እየተዘጋጁ መሆኑን ይፋ ሲያደርጉ የህወሓቱ ከፍተኛ ጀነራል ደግሞ ካሉበት ሳይነሱ እዛው ደርሰን እንመልሳቸዋለን የሚል ዛቻም ሰንዝረዋል። ይህንን ያሉ ጀነራል ኃይለስላሴ ግርማይ ወዲታይ ወደ አዲስ አበባ ለመገስገስ ጦራቸውን በሙሉ አቅሙ ተዘጋጅቶ በተጠንቀቅ ቆሟል ሲሉ ማምሻውን ተናግረዋል። ከአዲስ አበባና ከመቀለ ሁለት አይነት የተለያዩ መግለጫዎችም ተሰራጭተዋል። አዲስ አበባ የሚገኙትና ጀነራል ጻድቃን ትግራይ እንዘብታለን፣ መቀለ ለመቆጣጠርም ተዘጋጅተናል እያሉ ሲሆን ከፌዴራል መንግስት ጋር ተቀናጅተን ህወሓትን እናስወግዳለን ያሉትን እነ ጀነራል ጻድቃን ወደ ትግራይ ለመግባት ያስችለናል ያሉትን የዘመቻ ዕቅድ መንደፋቸውንም ይፋ አድርገዋል። አፋር ክልል የመሸገው ሀራ መሬት ጀነራሎች ጨምሮም የለውጥ አቀንቃኞች በአዲስ አበባ ባካሄዱ ስብሰባ በአጭር ጊዜ ውስጥ ወደ ትግራይ እንዘምታለን ብለዋል። ትግራይ ከህወሓት በኋላ በሚል በአዲስ አበባ በተካሄደው በዚህ ስብሰባ ለጀነራል ጻድቃን ከዚህ በኋላ ቆሞ መጠበቅ አይገባንም ሲሉ ተናግረዋል። ጀነራል ጻድቃን ገብረትንሳኤ በመድረኩ ላይ ባቀረቡት ወደ ትግራይ የመግባት እቅድ ከፌዴራል መንግስት ጋር ተባብረን መቀለን እንቆጣጠራለን ሲሉም ገልጸዋል። ህወሓትን ማስወገጃ ጊዜው አሁን ነው ያሉ ሲሆን የፌዴራል መንግስት ሳይቀደም መቅደም አለበትም ሲሉ ተደምጠዋል። መንግስት የህወሓትን ቁንጮ አመራሮችን በተለይም እነ ደብረጽዮን ገብረ ሚካኤልና ጌታቸው ረዳ እንዲያጠቃ ምክር ሀሳባቸውን ሰጥተዋል። እንደ ጀነራል ጻድቃን ገለጻ የፌዴራል መንግስት ህወሓትን ካስወገደ በኢትዮጵያ ያሉት ሁሉንም የጸጥታ ችግሮች መፍታት ይችላል። የትግራይ ጉዳይ መፍትሄ ያገኘ ማለት ኢትዮጵያ መፍትሄ ያገኘች ማለት ነው። ኢትዮጵያ ብቻ አይደለም፣ የትግራይ ጉዳይ መፍትሄ ሲያገኝ የአፍሪካ ቀንድ መፍትሄ ያገኛለን ብለዋል። የፌዴራል መንግስት ይህንኑ በመረዳት ከለውጥ ፈላጊ ኃይሎች ጋር ተባብሮ ወደ ትግራይ እንዲንቀሳቀስ እየወተወተ መሆኑን ጠቁመዋል። ወዲህ ደግሞ የህወሓት ከፍተኛ ጀነራል በኢትዮጵያ መንግስት ላይ ዛቻቸውን አሰምተዋል። ይህንን ዛቻ ያሰሙ ጀነራል ኃይለስላሴ ግርማይ ወዲታይ ናቸው። ጀነራሉ ብልጽግና ለመደምሰስ ተዘጋጅተናል ባሉበት ንግግራቸውም ጦራቸው ዝግጅት እንደጨረሰም ገልጸዋል። አሁን በይፋ የሚቀበሉት ጊዜ እየተቃረበ ነው በማለት የተሟላ ጦርነት ለማድረግ መዘጋጀታቸውን ይፋ አድርገዋል። ተዋጊዎች በተሰበሰቡበት ቦታ ላይ ተገኝተው ከባድ ዛቻ ያሰሙት እኚህ ጀነራል ዛሬ እዚህ የተገኘ ነው ለመጨረሻ ድል የምናደርግበትን ፊሽካ ለመንፋት ነው ሲሉ ተደምጠዋል። የወዲታይ ጠንካራ መልእክት በተለያዩ አቅጣጫዎች ጦሩን እያንቀሳቀስ የሚገኘው ህወሓት ወደ ተሟላ ጦርነት ሊገባ እንደሚችል አመላካች ተደርጎም ተወስዷል። በሌላ በኩል በትግራይ የጥቃት እቅድ መዘጋጀቱ ተሰምቷል። የምስራቅ አፍሪካ ጉዳዮችን በንቃት የሚከታተለው ዘ ሆርን ሪቪው ህወሓት ከኤርትራ ጋር በመቀናጀት በትግራይ ውስጥ ጥቃቶችን ፈጽሞ ኃላፊነቱን በፌዴራል መንግስት ላይ ለማሳረፍ እያቀደ ነው ሲል ዘግቧል። መገናኛ ብዙሃኑ ያገኙት የደህንነት መረጃ ነው ባለው ዘገባው የህወሓት አመራሮች በዛላምበሳ አካባቢ ከኤርትራ ወታደራዊና ሲቪል አካላት ጋር ተወያይተዋል ብለዋል። ዘገባው እንደሚለው የተዘጋጀው እቅድ ወታደራዊ፣ ፖለቲካዊና የሚዲያ ዘመቾችን የሚያካትት ሲሆን ዓላማውን በክልሉ ውስጥ በፌዴራል መንግስት ላይ ቁጣና የህዝብ ተቃውሞ ማነሳሳት ነው ተብሏል። በዛላምበሳ ተደርጓል በተባለው ውይይት ወዲ በይታይ፣ ወዲ መድህንና ክንፈ ዳኙ የተባሉ አመራሮች ተሳትፈዋልም ሲል ዘገባው ጠቁመዋል። ዛላምበሳ ለውይይቱ መመረጧ ከአካባቢው ታሪክና ወታደራዊ አቀማመጥ ጋር የተያያዘ ነው የተባለው ዘ ሆርን ሪቪው በዘገባው በፌዴራል መንግስት የተፈጸመ ለማስመሰል በተለያዩ ቦታዎች ፍንዳታዎችን የማድረስ ሀሳብ ቀርቧል ብሏል። በተጨማሪም በማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በመጠቀም ፌዴራል መንግስቱን የሚከሱ መልእክቶች ከአንድ ጊዜና በስፋት እንዲሰራጩ እቅድ መኖሩን ጠቁሟል። ዘገባው ሀውዜን ቁጥር 2 ተብሎ የተጠራ እቅድ በውይይቱ ተነስቷል በማለት በሲቪሎች ላይ ከፍተኛ ጉዳት የሚያደርሱ ጥቃቶችን ፈጽሞ የህዝብን ቁጣ ለማነሳሳት ታስቧል የሚል ክስ አቅርቧል። ከተጠቀሱት ኢላማዎች መካከል ከኢፎርት ጋር የተለያዩ ድርጅቶችና ማምረቻዎችን፣ ገቢዎችን፣ የአውቶቡስና የትራንስፖርት ማዕከላት፣ ሆስፒታሎች፣ ቤተክርስቲያናት፣ መስጂዶችና ሌሎችም የህዝብ መሰብሰቢያ
ቦታዎች እንደሚገኙበት ተገልጿል። በሌላ በኩል በራያ በባላ በዞበል ዋጃ ጥሙጋ መሆኒና ኮረም አቅጣጫ ምሽጎች እየተቆፈሩና ከፍተኛ ወታደራዊ ስምሪት እየተካሄደ ነው ሲል ዘገባው አመላክቷል። በተለይም 43ኛ ሜካናይዝድ ክፍለ ጦር በጨርጨርና ባላ አካባቢዎች ከባድ መሳሪያዎችን አሰማርቷል የሚል መረጃ አቅርቧል። ከታጣቂዎች ስልክ እየተሰበሰበ መሆኑን የእቅዱ መረጃ እንዳይወጣ ለመከላከል ነው ተብሏል። ዘገባው ባላማጣ፣ ኮረም፣ ቆቦና መሆኒ አካባቢዎች የትራንስፖርት እንቅስቃሴ መስተጓጎሉና ነዋሪዎች ከመኖሪያቸው እየወጡ መሆኑን ጠቁመዋል። በቀጣይ መረጃችን ኢትዮጵያን ለሞጋት የሚፈታተኑ ጠላቶችን ድባቅ መምታት የሚችል አየር ኃይል ተገንብቶ ዝግጁ ነው ሲሉ የአየር ኃይል አዛዡ ተናገሩ። የኢትዮጵያ አየር ኃይል ኢትዮጵያ ለመፈታተን የሚሞክሩ ጠላቶችን መመከትም ሆነ ድባቅ መምታት የሚያስችል ጀግና ተቋም መገንባቱን የኢትዮጵያ አየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ መርዳሳም ተናግረዋል። ዋና አዛዡ ይህንን ያሉት የኢፌዴሪ አየር ኃይል ሶስተኛ አየር ምድብ አስመዝግቧል ላለው የላቀ ግዳጅና የስራ አፈጻጸም ስኬት አስመልክቶ በድሬዳዋ ከተማ በሚገኘው የምድቡ ጠቅላይ መምሪያ የእውቅናና የምስጋና መርሃ ግብር ባካሄደበት ወቅት ነው። ዋና አዛዡ አክለውም የምድቡ አመራሮችና የሰራዊት አባላት ግዳጃቸውን በጀግንነትና በስኬት በመወጣታቸው ሊኮሩ ይገባል ያሉ ሲሆን በቀጣይም ታላላቅ ተልዕኮዎች እንደሚጠብቃቸው በመረዳት በሁሉም ረገድ ዝግጁነት ማጠናከር እንደሚያስፈልግ አስገንዝበዋል ሲል የመከላከያ መረጃ ያመላክታል። በመርሃ ግብሩ ንግግር ያደረጉት ዋና አዛዡ አሁን ላይ ያለው ዘመን የውጊያ አካሄድና ስልት ለመገመት አዳጋች መሆኑን አንስተው በፍጥነት እየተቀየረ መምጣቱንም ገልጸዋል። ሌተናንት ጀነራል ይልማ መርዳሳ አክለውም በቀጠናው ያለው የኃይል አሰላለፍ ተለዋዋጭና ሊገመት የማይችል መሆኑን አንስተዋል። የሚለወጠውን የውጊያ አውድና የኃይል አሰላለፍ በመገንዘብ አመራሩና ሰራዊቱ ራሱን ከጊዜው ጋር ማዘመን እንዳለበት አሳስበዋል። በተጨማሪም ይህንን ታሳቢ ያደረገ መከላከያ ሰራዊት በሰው ኃይልና በቴክኖሎጂ ከፍተኛ ለውጥ እያደረገ እንደሚገኝ አስገንዝበዋል። የኢትዮጵያ አየር ኃይል የዘመኑን ቴክኖሎጂ መጠቀም የሚያስችል የሰው ኃይል በማብቃት በርካታ ፓይለቶችን፣ ቴክኒሻኖችና የአስተዳደር ባለሙያዎችን እያፈራ መሆኑን በመግለጽ የዘመኑን የውጊያ ቴክኖሎጂዎች እየታጠቀ እንደሚገኝ ማረጋገጣቸውን የመከላከያ ሰራዊቱ ያወጣው ዘገባ አመላክቷል። ሌተናንት ጀነራሉ ሶስተኛ የአየር ምድብ የሪፎርሙ አካል በመሆን በርካታ ስራዎችን ያከናወነና ልዩ ታሪክ ያለው መሆኑን አንስተዋል። ይህ ምድብ እንደ ኮሎኔል በዛብህ ጴጥሮስና ኮሎኔል ባጫ ሁንዴን የመሳሰሉ በርካታ ጀግኖችን እያፈራ መሆኑን ያስታወሱት አዛዡ አሁንም ያንን የጀግንነት ታሪክ እያደሰ በርካታ ተተኪ ወጣቶች በረራዎችን በአጭር ጊዜ ውስጥ በጥራትና በብዛት እያፈራ እንደሚገኝም ገልጸዋል። ከአየር ኃይል በተጨማሪ መከላከያ ሰራዊት የተለያዩ እዞች ሀገሪቱን ከማናቸውም ጠላት የሚጠብቅ ሰራዊት መገንባቱና ዝግጁ መሆናቸውን ከመከላከያ ሰራዊት የሚወጡ መረጃዎች አመላክተዋል። በሌላ በኩል ደግሞ አማራ ክልል የሰላም ማስከበርን ለማጠናከር የተከዜ ዘብ፣ የራያ ዘብ፣ ደጀን ኃይል የሚሰኙና በተለያዩ አካባቢዎች የሚገኙ ሌሎች የጸጥታ ኃይሎችንም አሰልጥኖ እያስመረቀ መሆኑን መዘገባችን ይታወሳል። በቀጣይ መረጃችን የህንድ ሁለተኛው ትልቁ አየር መንገድ የቀድሞውን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ተወልደ ወልደ ማርያምን ወደ ዋና ስራ አስፈጻሚ አድርጎ መሾሙን አስታወቀ። የኢትዮጵያ አየር መንገድ ከ10 ዓመታት በላይ የመሩትና አየር መንገዱን ከአፍሪካ ግዙፍ እንዲሁም ቀዳሚው በማድረግ አሁን ከደረሰበት ደረጃ ላይ በማድረስ ቁልፍ ሚና የነበራቸው ተወልደ የኢትዮጵያ አየር መንገድ ያካሄደውን የባለብዙ ሚሊዮን ዶላር ማስፋፋትና ባለብዙ አውሮፕላኖች ባለቤት እንዲሆን ያስቻሉ መሆናቸው ይነገራል። አቶ ተወልደ ገብረ ማርያም በኢትዮጵያ አየር መንገድ ስኬት ላይ ብቻ ሳይሆን ፈተናዎች በገጠሙት ጊዜ ተቋሙ ተግዳሮቶችን ተቋቁሞ በስኬት እንዲያልፍ ተደርጓል። በተለይም በአየር መንገዱ ታሪክ ውስጥ ከባድ በነበሩት የኮሮና ቫይረስ ወረርሽኝ ወቅት በርካታ አየር መንገዶች ለኪሳራና ከስራ ውጪ ለመሆን ሲገደዱ የኢትዮጵያ አየር መንገድ በስራው ላይ ለውጥ በማድረግ ትርፋማ ለመሆን አስችሎታል። በተጨማሪም ከአዲስ አበባ ወደ ናይሮቢ ሲበር ተከስክሶ ሁሉም መንገደኞችና የአውሮፕላኑ ሰራተኞች ከሞቱበት የቦይንግ 737 ማክስ አውሮፕላን አደጋ ወቅት የአየር መንገዱን ጥንካሬ ዝና ጠብቀው ከቀውሱ ለመውጣት መቻላቸው ከሚጠቀሱላቸው ስኬቶቻቸው መካከል ናቸው። አቶ ተወልደ ገብረ ማርያም አሁን የዋና ስራ አስፈጻሚውን ቦታ የሚረከቡት ኤር ኢንዲያን አየር መንገድ ባለፈው የአውሮፓውያን ዓመት አውሮፕላኑ ተከስክሶ 260 መንገደኞች ከሞቱ በኋላ በከባድ ፈተና ውስጥም ይገኛል። አየር መንገዱ በተጨማሪም ከፍተኛ ገንዘብና የስራውን የማካሄድ ፈተና የገጠመው ሲሆን ከደረሰበት አደጋ ተያይዞ በአቪዬሽን ተቆጣጣሪ አካላት ጥብቅ ቁጥጥር የሚደረግበት ነው። አቶ ተወልደ የመሪነት ኃላፊነቱን የሚረከቡት ኤር ኢንዲያ በሚያጓጉዛቸው መንገደኞች ብዛት በህንድ ውስጥ ካሉ አየር መንገዶች ሁለተኛው ትልቁ አየር መንገድ ነው።